ሃይሚና ብሩኬ ተለያየን እያሉ መጥተዋል ማለት ነው። እንግዲህ አንዱ ፍላጎት ሲኖረው የአንዱ ፍላጎት ይጠፋል። በጣም ያሳዝናል። እንግዲህ ብሩኬን ይወሰኛለሁኝ ውስጤ ሞቷል፣ ምንም የማዳምጥበት ነገር ጆሮ የለኝም አለ። እኛማ ሰሞኑን ደስ ብሎን ነበረ። እንደዛ ፕራንክ ሲደራረጉ ምናምን መቀላለድ ይመጣል። ከዛ ያው በስነ ስርዓት መነጋገር ልክ የድሯቸው ፍቅር ይመለሳል እያልን እያሰብን ጭራሽ ብሩኬ ወስኛለሁ እኔ ልሄድ ነው አለ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ብሩኬ የት እንደሆነ ባናቀም እሄዳለሁ ብሏል ማለት ነው። ራሴን መረጋጋት ስላለብኝ መሄድ እፈልጋለሁ፣ ትንሽ ማረፍ እፈልጋለሁ አለ። ብሩኬ ግን የት ሊሄድ ነው? ዱባይ ሊሄድ ነው? የት ልትሄድ ይሆን? ቻው ብሎ ብድግ ብሎ ሲሄድ ማለት ነው እኔ አንጀቴ ቁርጥ ነው ያለው። ሀይሚ ራሱ ስታሳዝን አንገቷን ድፍት ስታረግና አይ ያለ መግባባት እንግዲህ መንስኤው ይሄ ነው፣ ውጤቱ ይሄ ነው የሚሆነው ማለት ነው። እነዚህ ልጆች ከተጣሉ ጀምሮ ይኸው እየተግባቡ አይደለም። በስነ ስርዓት እያወሩ አልነበረ። የሚነጋገሩት ነገር ደስ አይልም ነበረ። ብሩኬም ሲናገር የሚናገረው ነገር አለ፣ ሀይሚም ስትናደድ የምትናገረው ነገር አለ። ብቻ ግን እኔ በጣም አዝኛለሁ። እንግዲህ ዩቲዩብ ላይ በጣም ጥሩ ጥንዶች የምንላቸው ከጥንዶች መካከል በአንደኛ ደረጃ የምናስቀምጣቸው ሀይሚና ብሩኬ ነበሩ አይደለ? ነገር ግን የእነሱ ፍቅር እንደዚህ በመሆኑ እኔ እውነት በጣም ነው ያዘንኩት ማለት ነው። ያሳዝናል። ብቻ እንግዲህ ብሩኬ እንደዚህ የሆነው ትናንትና በተሰራው ቪዲዮ ነው። ሄኖክ ከቤታቸው መጥቶ ዳኒ ጋርም ተጣላ፣ እንደገና ከሀይሚ ጋርም ማለት ነው። እና ብቻ ምንድን ነው አሁን ትናንትና የተናገረችውን ነገር ሄኖክ የመጣ ቀን የተናገረችውን ነገር ለብሩኬ በካሜራ ጀርባ ነበር መናገር የነበረባት ሀይሚ ማለት ነው። እና ያ ነገር ነው ብሩኬ ለዚህ ደረጃ ያደረሰው፣ ለውሳኔ ያበቃው ራሱ ይሄ ነው ብዬ እያሰብኩ ነው። እንግዲህ ሀይሚ ባለፈው ብሩኬ ሲታመም እኔ ሁሉን ነገር ትቸዋለሁ፣ ለካ በድንገትም እንደዚህ አይነት ነገር ያጋጥመናል እና ትቸዋለሁ ሁሉን ነገር ስትል ማለት ነው። እኔ ማርያምን የሆነ ሁሉን ነገር ትታ ይቅር ብላው ምናምን ነገር የቀጠሉ ነበር የመሰለኝ ማለት ነው። ግን ሀይሚ ብሩኬ ስለታመመ እንጂ ነገሩ ከውስጡ አለ። ጥያቄ እንደፈጠረባት በብሩኬ ላይ የሆነ ጥርጣሬ እንዳላትና ጭራሹኑ ብሩኬ በእሷ ውስጥ እምነቱን እንዳጣ ተናገረች። አያቸው አሁን ይሄ ነገር እመቤቴን ሚዲያ ላይ መውጣት አልነበረበትም። ሚዲያ ላይ መውጣት ወላ ጓደኞቹ ራሱ መስማት አልነበረባቸውም። ለብሩኬ ለራሱ ብቻ ነበር መናገር የነበረባት። ግን ያው ካሜራ ላይ ተናገረች እና ብሩኬ ያን ነገር በጣም ተሰማው። እንዴት እስከምድን ድረስ ነው ወይ የምጠብቂው? ሁሉን ነገር ትቸዋለሁ ብለሽ ነበረ ታዲያ እንዴት ብሎ በጣም ተናደደ ማለት ነው። እና አሁን ብዙ ሰዎች ምንድነው ብሩኬ የሆነ አላርል ተመክሮ ነው የምትሉት ነገር ማለት ነው። ኧረ እባካችሁ በፈጠራችሁ እንዴ እስኪ ማስተዋል ራሱ ያድላችሁ። ብሩኬ የሚመከረው ህፃን ልጅ እኮ አይደለም እንዴ። ሰው እኮ በሰው ጭንቅላት ሁሉ እየተመራ አይኖርም አይደለም። ያ ሰው የራሱ ማንነት አለው፣ የራሱ ጭንቅላት አለው የሚያስብበት ማለት ነው። ስለዚህ እንደዚህ ብላችሁ አታስቡ። ብሩኬ በራሱ የሚተማመን በራሱ ማሰብ የሚችል ልጅ ነው። ግን ደግሞ ውሳኔው ያው በጣም ከብዶኛል ለኔ እንጂ ማንም በመከረው ህይወቱን የሚመራ ሰው አይደለም። እናንተ ሰው ስለመከራችሁ ነው እንደ ህይወታችሁን የምትመሩት። ምን ማለት ነው? እውነት ለመናገር ማለት ነው እኔ ወደዳችሁም ጠላችሁም ይሄ እየመረረንም የምንወጣው ነገር ነው። እንደ ብሩኬ ታጋሽ ወንድ የለም። በጭራሽ እንደ ብሩኬ ታጋሽ ወንድ የለም። በጣም ይታገሳል ይሄ ልጅ። እና እንግዲህ ጓደኞች እንደዚህ ብለውኛል፣ ሄኖክ ተጣልቶኛል፣ ሄኖክ አንቺ በምክንያት መለየት የፈለግሹ ብሎኛል እያለች ሀይሚ ስትናገር ነበረ። ጓደኞቹ ምክንያት መሆን የለባቸውም ነበረ። ችግሩ የእናንተ ነው፣ ሁለታችሁ ነው ተነጋግራችሁ መፍታት የነበረባችሁ። በተለይ ሀይሚ ሁሉን ነገር ለብሩኬ መናገር ነበረብሽ ማለት ነው። ያው ከኔ ላይ እምነት አታሃል ስትዩ እውነት ለመናገር በጣም ተበሳጭቷል። አንድ ሰው ደግሞ በአንድ ሰው ላይ እምነት የለኝም ብሎ ካሰበ የምር ከመቁረጥ ወደ ኋላ አይልም ማለት ነው። እና ሲቀጥል ደግሞ እኔ ልጅቷን ነገር ግን እኔ ይህን ያክል ትልቅ ተራራ አድርጋችሁት ለምንድን ነው አንቺም ብሩኬም ከእሷ ህይወት የማትወጡት? በተለይ ሀይሚ እኮ ልጅቷ የመጣችሁ ባንቺ ነው። ብሩኬ እኮ መክቷት ነበረ። ብሩኬ አልያዛት ሲል እኮ ነው። እና በዛ ምክንያት መታ ሀይሚን ያዘቻት። ብሩኬ ምንድነው ልጅቷን አልሰማት ሲል የምትናገረውን ነገር ወደ እሱ እንድትመጣ ብዙ ነገር ታደርጋለች። ግን ብሩኬን አሁን ማጥመድ የፈለገችው በሀይሚ ነው። ሀይሚ ደግሞ በጣም የሆነ ተግባባቻት። ገባችሁ? እሷ የምትነግራትን ምናምን ስታምናት ልጅቷ በዛ በኩል ብሩኬን ማጥመድ ፈለገችና የያዘችው መስሏት እሷን ያልሆነ ነገር እየነገረች መሙላት ነው ስራዋ ማለት ነው።
ነገር ግን ብሩኬ ደግሞ ማለት ነው ለልጅቷ እኮ ቴክስት መመለስ ማይጠበቅም ተይኝ ምናምን ብሎ ራሱ መለማመጥ የለብህም ነበረ። ወዲያውኑ በቃ መቦለክ ብሎክ አድርገህ መገላገል ትችል ነበረ ማለት ነው እንጂ ብሩኬ እኮ ከልጅቷ ጋር ምንም የሚያገባው ነገር የለም። በቃ እሱ አልያ ሲላት ነው አልፋ ዘላ ከሀይሚ የመጣችው። ስለዚህ እች ልጅ ህይወታቸውን መበጥበጥ አይገባትም ነበረ። ሀይሚ እንግዲህ ሰማሻት፣ እንደፈለገች ስትነግርሽ ሰማሻት፣ አዳመጥሻት። ከዛ የሚያዳምጥ ጆሮ ካገኘውማ ብላ በዛው ቀደዳዋን ጀመረች። ይኸው እናንተን እስከ መለያየት ደረሰች ማለት ነው። አሁን ማን ነው የተጠቀመው? ማን ነው የተጎዳው? እሷ እንደሆነ ብሩኬን አታገኘውም መቼም ቢሆን። ሲጀመርም ሀይሚና ብሩኬ ተለያዩም አልተለያዩም ብሩኬን አታገኘውም፣ ቢለያዩም እንኳን ማለት ነው። ምክንያቱም ብሩኬ ተመልሶ ከዛች ልጅ ጋር የሚሆንበት ምንም ምክንያት ያለ አይመስለኝም። ሴት ባልጠፋ ሀገር ላይ ተመልሶ ከድሮ ኤክሱ አይሄድም። ሲጀመር ደግሞ እነዚህ ልጆች አይለያዩም። እውነተኛ ፍቅር ይፈተናል እንጂ በእርግጠኝነት እኔ ይለያያሉ የሚል እምነት የለኝም። ውሳኔው ለጊዜው ቢያሳዝነኝም ማለት ነው። እና ደግሞ ሀይሚ ያለመተማመን መቀጠል የለም ማለት እኔ እያወራን ነው፣ እየሳቅን ነው። ከዚህ በላይ ምን ትፈልጋለህ? ከኔ የምትፈልገው ምንድን ነው? ማለት ምን ማለት ነው እንዴ? ውስጥ ላይ ቂም ተይዞ ከላይ ከላይ መኖር አለ እንዴ? አይባልም። ፍቅር ማለት እኮ ውስጥ ላይ በቃ ከፍት ብላችሁ መተማመን ይጠበቅባችኋል አይደል? አንቺ ውስጥሽ እየተጠራጠረ ነገር ግን ከላይ ከላይ መሳቀው ይሄ ልክ ነው ብዬ አላምንም። ለማንኛውም እኔ እንጃ ስምምነቱን ያወርድላችሁ ፈጣሪ። እውነት በጣም ነው የሚያሳዝነው። ያዘንኩት በቃ ብሩኬ እንደሆነ በቃ ከዚህ በኋላ ምንም ተይ ብያት ነበረ። ከኔ አዳማጭ ጆሮ እንኳን ታጫለሽ ብያት ነበረ ብሏል። አዎ ተናግሯል። ይሄ የማይካር ነገር ነው። ተይ ብሎ ነበር ብሩኬ ማለት ለመደማመጥ እየሞከረ ነበር፣ ለማግባባት እየሞከረ ነበረ ግን እንግዲህ ሀይሚ ያን ነገር ጠንከር አድርጋ የያዘችው። ሲቀጥል ደግሞ ያለፈ ህይወት ነው ካለሽ ሀይሚሻ ቀስ ብለሽ ነገሮችን ከሱ ጋር ተነጋግረሽ መፍታት ነበር የነበረብሽ ማለት ነው። ለዚህ ደረጃ መድረስ አልነበረባችሁም። ቤት እቀይራለሁ እያለች ነበር። ቤት ብትቀይሪ እኮ ማለት ነው ይሄ ዳኒ ተከታትሎች መምጣቱ አይቀርም። ሲጀመር እንደማስበው ደግሞ ዳኒ ሀይሚን ምንም እንደማያደርጋት ነው እኔ የተረዳሁት አሁን ላይ። ምክንያቱም ችግሩ ከብሩኬ ነው። ብሩኬ ከሀይሚ ጋር እንዲወጣ ነው የሚፈልገው። ገባቸው አይደለ? ትኩረት የሚያደርገው ብዙ ጊዜ ከቤትም ሲመጣ ከሀይሚ ላይ ሳይሆን ብሩኬን ነው። አይሆንሽም፣ አይጠቅምሽም እያለ ለሀይሚ የሚናገረው ዳኒ። ስለዚህ ሀይሚን ምንም አያደርጋትም፣ ምንም ሊያደርጋትም አይችልም። ቤት መቀየር አይጠበቅብሽም። ቅመሟ ከቻልሽ ሲመጣ ውጣልኝ፣ ዞር በልልኝ ብለሽ ከቤትሽ ማስወጣት ነው አንድ ያለሽ አማራጭ እንጂ ቤት ስለቀየርሽ ይለቅሻል ማለት አይደለም። ለምን በምትሄጅበት ተከታትሎ ይመጣል እኮ። እንዴት ይህንን ነገር አላሰብሽበት? ዳኒ ችግሩ ከጓደኞቹ ከብሩኬ ጓደኞች እና ከብሩኬ ጋር ነው። ብሩኬን ከቤት አስወጥቶ እሷን በነጻነት ለማግኘት ፈለገ። ምንድነው አንተ ሀይሚ ቃነች እንዴ? አንተ ስትፈልጋት ወደ አንተ የምትመጣ ምን አይነት ደፋር ነው ይሄ ዳኒ የሚባል ደግሞ ማለት ነው። በሰው ቤት መጥቶ እንደው ከላይ ከታች ፍርጥ ፍርጥ ሲል በጣም ነው የገረመኝ ማለት ነው። ብሩኬ መታመሙ ጠቀመ በዛ ሰዓት እውነት ይሄ አሳሳች የሆነ ልጅ ብቻ ግን የብሩኬን ልብ ይመልሰው። በጣም ከባድ ነው እንግዲህ ቆርጫለሁ ብሏል ማለት ነው።